በልጅነቱ ጎዳና ላይ ጥለው አባቱን ገድላ ንብረታቸውን ሸጣ የተሰወረችው እንጀራ እናቱን ሲፈልግና ሲያስፈልጋት በስተመጨረሻ አገኛት። እሷ ረስታው ነበር። ምክንያቱም በልጅነቱ ስለሆነ የጣለችው የተለያዩት ያስታውሳት አልመሰላትም፣ ያገኛትም አልመሰላት። ሌላዋን የእንጀራ ልጇን ሉሊትን ነበር ስታሰቃያትና እንዲሁም የእሷን ንብረት የኔ ነው እያለ ጎዳና ላይ አውጥታ ጥላት ብዙ መከራ አሳልፋባት ሰው ጋር ተጠግታ ያንን ንብረት እንደገና ሸጣ ሰው ጋር ያለችው በተራዋ እንጀራ እናቷን ጎዳና ላይ ጥላት መኖሪያዋን ጎዳና ላይ ያደረገች ናት። ዳዊት አግኝቷት አላገኝሽ መስሎሽ ነው ወይ አንቺ እርኩስ አገኘሁሽ እኔን እንደዚህ አድርገሽ አሰቃይተሽኝ በማለት ነገራ። እሷ እባክህ ተወኝ እኔ አልበደልኩህም አልልም በድያለሁ አንድ ልጅ አለችኝ ለሷ ልኑርላት ስትለው እኔን ያለ አባት እንዳድግ አድርገሽኛል ያንቺም ልጅ ያለ እናት መኖር አያቅታትም በማለት ነገራት። እባክህ ገንዘብ ከሆነ የምትፈልገው እሰጥሃለሁ ስትለው በጣም ሳቀባት። እኔ በገንዘብ ወይንም በጥቅም የምታለል ሰው አይደለሁም እበቀልሻለሁ አላት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። የእንጀራ ልጇን የምታሰቃዩዋ ወይዘሮ አልማዝ በልጅነቱ ጎዳና ላይ የጥለው አባቱን ገድላ እንዲሁም ንብረታቸውን ሸጣ የተሰወረችውን እናቱን በልጅነቴ ብዙ መከራና ሲቃይ ያደረሰችብኝን ሴትዮ እኔ በማደጎ ቤትም አድግ ያለሁና እሷን ግን እንደዛ መከራችንን ያሳየችንን እናቴን ወይንም እንጀራ እናቴን አለቃትም እበቀላታለሁ በማለት አግኝቷት አግቷት በውሃ እየደፈቀ በቢሎ እያሰቃያት ትገኛለች። ልጇ ልዕልቴ ጎዳና ላይ መኖሪያ ወይዘሮ አልማዝ ጎዳና ላይ ስለሆነ ማንም ጓደኛም የሌላት የሚያስጠጋትም ሰው የለምና ምክንያቱም ከምትሰራው አንጻር ጥሩ ጓደኛ የላትም። እዛ እናቷን ለመፈለግ ስትሄድ ጎዳናው ላይ ታጣታለች። እየተዟዟረ ብታይም እናቷ የለችም። የት ሄዳ ነው በማለት ተበሳጭታ እህቷ ጋር ሉሊት ጋር ትሄዳለች። እንደፈራሁት ያ ልጅ እናቴን አገታት በማለት ለሉሊት ትነግራታለች። ሉሊት ማን ነው ያገታት በማለት ትናገራለች። ካሌብ ነዋ። በባለፈው ሳግቷት አልነበረ በእናቴ ላይ ቂም ይዞባታል። አሁንም እሱ አንድ ነገር አድርጓት ነው ስልኳም አይሰራም። እዛም የምትኖርበት ቦታ ላይ ሄጄ ስፈልጋት አጣኋት በማለት በጣም እየተበሳጨች ትነግራታል። ስልክም ስደውልለት አላነሳም። የዚህም ክፋት አንቺም እንዳለሽበት ነው፣ ምክንያቱም ለእናቴ ያለሽን ጥላቻ አቃለሁ በማለት ለሉሊት ትነግራታል። እንዴት ብለሽ ነው እንደዚያ የምታስቢው? ምን አይነት አስተሳሰብ ነውም ስትል ለእህቷ መለሰችላት። እሺ ስልክ ልደውልለት በማለት ስልኩን ለካሌብ ስትሞክረው የካሌብ ስልክ አይሰራም። ካሌብ ማለት ወይዘሮ አልማዝን በባለፈው አግቷት አባቱን ስለገደለችበት አንተ የጠንቋይ ልጅ አባትህ ቢኖርም አይጠቅምም ስትለው በጣም ተናዶ እሷ ደግሞ እኔ አልገደልኩም ስላለችው ወስዶ አግቷት ነበር። በመጨረሻ እሱ በሌለበት ነው ልጇና የእንጀራ ልጇ ሄደው የፈቱበት። በዛ በጣም ተናዷል። ዳዊት ጠፍቶ በዳዊት በጣም እየተጨነቀች ነው ኤልሲ። ምክንያቱም ዳዊት ውጭም ላይ ጓደኛ የለውም። እንደዚያ የማያምነው ቤቱን እንዴት ነው የት ሄደ እንዴት እንደዚህ ሊቆይ ቻለ በማለት በጣም ትጨነቃለች። ሉሊትም እንደዚያው። ምክንያቱም እኔም አዲስ ነው ለመጀመሪያ ጊዜ ነው ይህን ያክል ጊዜ ከቤት ሲጠፋ በማለት ያስባሉ። ስልክ ሲደውሉለት ስልክ የማያነሳ እህቱ ትጨነቃለች። እሺ ልፈልገው በማለት ወደ ውጭ ትወጣለች። ውጭ ላይ ወጣ ስትደውልለት ያነሳላታልና ታናግሯለች። ምን ሆነህ ነው በማለት ስትለው ሆነ ቦታ ሄጄ ነው አሁን እመጣለሁ እንዳትጨነቂ እህቴ በማለት ለኤልሲ ይነግራታል። ኤልሲ ደግሞ እግረ መንገዴን ወደ ቤቴ ከመሄድ ካሌብ ጋር ልሄድ በማለት ካሌብ የሉሊት ፍቅረኛ ነው። ያንን የሉሊት ፍቅረኛ ደግሞ የራሷ ማድረግ ትፈልጋለች።
ስልክ እየደወለች ነበር ለካሌብ። ስልኩ አልሰራላትም። ነግርሻለሁ፣ በቃ እንዳልኩሽ ነው። አንቺ ምከሪው ስልሽ አልመከርሽውም። በቃ እሱ አግቷት ነው። እናቴ ከሱ ሌላ ጥላት የላትም በማለት ለእህቷ ስትነግራት፣ በጭራሽ እኔ ትላንትና ሄጄ ነግረዋለሁ ከመዛት በስተቀር ሌላ ምንም ነገር እንደማያደርስባት ነግሮኛል። ካሌብ እንደዚህ አያደርግም በማለት ለልዕልት ትነግራታለች። ልዕልት ደግሞ አሁንም አንቺ ለእናቴ ያለሽ ክፋትና ጥላቻ ስላለ ይህንን ነገር ሆን ብለሽ ነው እንዲያደርግ እያደረግሽው፣ እሱ ነው ያገታት በማለት ለእህቷ ስትነግራት በጣም ትናደድና ታዝነባታለች። ይህንን ሲያወሩ ምንድን ነው የተፈጠረው ብላ ኤልሲ ስትል ያለውን ነገር ካሌብ አግቷታል ብላ እንዳሰበች ስትነግራት እንዴት ካሌብ ያግታታል በማለት ትናደዳለች። ምክንያቱም ለእልቴ እንደዛ ብትል ሉሊት ፍቅረኛዋን ሄዳ ነግረው ከማስፈራራት ሌላ ምንም ችግር እንደማያደርስባት ነግሯታል። እሷም ደግሞ እሱን ታውቀዋለች እና እንዲህ አይነት ነገር በእሷ ላይ አይፈጽምም ስትል ተናግራለች። ኤልሲ ወደ ካሌብ ጋር ከዳዊት ስልክ ካወራች በኋላ ወደ ቤት ከመሄድ እግረ መንገዴን ካሌብን ላውራው ብላ ለካሌብ ያለችው ምንድን ነበር? ሰው እንዴት በዚህ መልክ ይወርዳል? አንተን እንዴት በዚህ መልክ ያሙሃል? ሁለቱም ላንተ ያላቸው ጥላቻ በጣም የተለየ ነበረ በማለት ስትነግረው፣ ስለምንድን ነው የምታወሩ? ለምንድን ነው የመጣሽው? ምክንያቱም ዳዊት ስለመታኝ እንኳን ደስ ያለህ ልትይ ነው ወይ ተደስተሽ ነው ወይ የመጣሽው በማለት ሲነግራት፣ እንደኔ ከዳዊት ጋር መጣላታችሁን በጭራሽ እኔ አልሰማም። አንተና እሱ ደግሞ ምን አገናኛችሁ በማለት ትለዋለች። ምክንያቱም ኤልሲ ወደ ካሌብ መጠጋት ስትፈልግ ካሌብ ደግሞ ሉሊትን ነው የሚፈልገው። ስለ ሉሊት መልካም ነገር አታወራው፣ መጥፎ ነገር ነው የምታወራው። ምንም ያክል እንደዛ ብትሆንም እኔ እሷን አውቃታለሁ አምናታለሁ ነው ለኤልሲ የሚላት። እሷ ግን በጭራሽ። ስለዚህ ሁለቱ ሲያመናጭቁህና ወይዘሮ አልማዝን አንተ እንዳገትካትና እንዲሁም በሷ ላይ ችግር እንደፈጸምክባት ነው እያወሩ ያሉት። በጣም ተናድጄ ያንን ልንገርህ ብዬ ነው የመጣሁት ብላ ለካሌብ ስትነግረው፣ ካሌብ በጣም ይናደድና ወደዛ ቤት ሄዶ ስለምንድን ነው የምታወሩት በማለት እያለ ድንገት እናቷ እየጠፋችባት አንተ እንኳን ሰላም መጣ በማለት የልኋን እሱ ለአንድ ነገር ወይንም ለማነቅ ፈልጋ በጣም እትጮበታለች። እናቴ የለችም፣ እናቴን አንድ ነገር አድርጋሃት ነው፣ የት ነው ያለችው አንጣ በማለት በሱም ላይ ዛተችበት። ፍቅረኛው ሉሊት ገብታ ገላገለች። ኤልሲ ናት ሄዳ ነገር ያቃጠረችው። ዳዊትም በድጋሚ እያስፈራራት ነበረ። እንዲሁም በሚያስፈራ በስለት ነገር እወጋሻለሁም እያላት ነበረ። እሷ ምንድን ነበር እንግዲህ እከሳሃለሁ እያለች ነው። እኔ ካሳ የሚባል ነገር እንደዛ አይነት ሰው አይደለሁም፣ እኔን እንደዛ እንዳደረግሽኝ እበቀልሻለሁ ብሎ ነው ያላት። ራበኝ ምግብ ስጠኝ ብለው ነበረ። እሺ ራበሽ በማለት ብሏት ነበር። ምክንያቱም እኔ እንደ ራበኝ መች ሰጠሽኝ በማለት ለሷ ነግሯት ነበር። ያንን ምግብ ፊት ለፊቷ በእጁ ይዞ አበላ ጉርስሽ እያለ ወደ አፏ ጠጋ ስትል እንኳን ሊያጎርሳት ለራሱ ጉርስ አድርጎ አጓጓት። አሁንም በድጋሜ በትንሿ ወደ አፏ ያስጠጋና አበይ በማለት ያችን ትንሿን ለሷ ይሰጣትና ፊት ለፊቷ ያንን ምግብ ጭርስ አድርጎ ይበላና ከአልሞትሽ እመጣለሁኝ ተመልሼ እመጣለሁ ብሎ ጥሏት ይሄዳል። እቤት ሲገባ የት ሄደህ ነው? የሆነ ነገርማ እንደተፈጠረ ይሆናል። ምክንያቱም በሰላም ይሄን ያክል ጊዜ አታውቅም በማለት እህቱም ሉሊትም ተናግራለች። ያችን እንጀራ እናቱን አግኝቷት በእሷ ላይ የሆነ ነገር ፈጽሞ በሕግ ቀርቦ እንደሆነ ብላም እህቱ አስባ ነበረ። ሉሊትም ከፍቷታል። ለምን አትናገርም ነበርም ስትል ነግሯለች ማለት ነው። እንግዲህ የእንጀራ እናቱን በስተመጨረሻ አግቷታል ወይዘሮ አልማዝ። ቀጣይ ክፍል ምን እንደሚገጥማት ያንን በቀጣይ ክፍል የምናየው ይሆናል። ለዛሬው እንግዲህ ክፍል 64 ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።